ስራውም የኮሪደር ስራም አዲስም ነው። አዲስ ስራ ምን ጊዜም የሆነ ድንግግር ማለቱም አይቀርም፣ ችግር መቅጠሙ አይቀርም። ከከተማው አስተዳደር ከዞኑ አስተዳደር ጎን የክልልና የፌዴራል ድጋፍ ያስፈልጋል። ለሚዛን አማን ከተማ አስተዳደር ከዚህ ቀደም የነበሩ ምሪት አይነት አይደለም የተከተልን ያለ ነው። ሳይንስ ተከትለን እጅግ በጣም ዘላቂ ልማት ከተማውን ሰስተነብል አርባን ዴቨሎፕመንት ወይም ዘላቂ የከተማ እድገት አንዱን በሚያፈርስበት ደረጃ ሳይሆን ተባብሮ በጋራ ኢንተግሬትድ ሆኖ የሚያድግበትን ፖሊሲ ነድፈን አሁን በቅርቡ ስማርት ሲቲ ሀሳቦችን ወደ ተግባር ያስገባን ከመሆኑ አንጻር ከዚህ ቀደም እንደነበረው ከፈታዎችን ዝም ብለን በግምት አናደርግም ማለት ነው። ስለዚህ ከተማ ከመሆናችን አንጻር ከተማዋን በስማርት ሲቲ ፕላኑን በስነስርዓት ካስጠናን በኋላ በአጭር ጊዜ ውስጥ ማሽነሪዎችን ጨረታ ላይ ነው የምንገኘው። በቂ አሁን የሚነሱ መንገዶች ከተማ ከከተማ የሚያገናኙ አሁን ከሚዛንና ከአማን የተሻሉ 3 ከተሞችን ለመፍጠር ስማርት ሲቲ ወደ ስራ ገብተዋል። ምናልባት ማህበረሰቦቻችን እነዚህ የጥናት ቡድኖች አማካሪዎች በእኛ ከተማ ውስጥ ይገኛሉና በእናንተ አካባቢ በሚመጡበት ሰዓት ከፍተኛ ትብብርና አብሮ የመስራት ስራ እንድትተባበሩን ነው ጥሪ ማቀርበው። በከተማ ደረጃ በኢትዮጵያ በአጠቃላይ በከተማ ብቻ ወይም ደግሞ የአፍሪካ እምብርት ለሆነችውና መዲና ለሆነችው አዲስ አበባ ብቻ ሳይሆን እዚህም ተዘዋውረን እንዳየነው የኮሪደር ስራዎች፣ የገጠር ልማት ስራዎች ተጀምረዋል። ግን ገና ማጥራት፣ ማስፋት፣ የበለጠ ተደራሽነት መጨመር እንዳለብንም እኔም ተዘዋውሬ ባየኋት በትንሿ ደቂቃ ውስጥና ሰዓቶች ውስጥ አይተናል። ግን የማስፋት ስራዎቻችንን እንሰራለን። ይሄም ተጨምሮ ይሄዳል። የከተማዎች ውስጥ የሚጨመሩ ስራዎች ውስጥ በተለይ እዚህ አልተነሳም አሁን በውይይት ውስጥ እንጂ የመልካም አስተዳደር ጥያቄዎችን ለመመለስ መንግስት ካስቀመጣቸው ትልቅ ስራዎች ውስጥ አንዱ የግልጽ እና ተጠያቂነትን መጨመር ነው። ለዛም በዚህ ከተማ ውስጥ ብቻ እንኳን ካየን በዲጂታላይዜሽን በተለያዩ ስራዎች በተለይ ደግሞ የአንድ መስኮት አገልግሎትን በአጠቃላይ የመሶብ አገልግሎትን መጨመር ህዝብን ከምሬት ለማውጣት ህዝብ የሚጠይቀውን ነገር በፍጥነት ለመስጠት ታስቦ በዚሁ በሚዛን አማን ከተማ ራሱ እንደምታውቁት የአንድ መስኮት አገልግሎት የመሶብ አገልግሎት ተጀምሯል። የማስፋት ስራዎች ግን በየቦታው እንዲደረግ ያስፈልጋል። ይህንን ግን መንግስት ሀሳቡን ብቻ ሳይሆን ተግባሩን እያደረገ እንደሆነ በዚሁ ማንሳት ፈልጋለሁኝ። 6ኛ ክፍል ያለው ነው ፈረንጆች ጨረቃ ላይ መንኮራኩር ይዘው የሄዱት የመጀመሪያ ጊዜ አጋጣሚ የጋቸው ትምህርት ቤት ነበርኩ። በፊልም አይ ነበር። አሁን ኢትዮጵያ ምን የሆነች ነው? ኢትዮጵያ መንኮራኩርን ወደ ህዋ ያመረጠቀች አይደለ? ኢትዮጵያ የተፈጥሮ ጋር ያወጣች አይደለ? ኢትዮጵያ ኢንዱስትሪ ገነበች አይደለ? ሌሎችንም። ስለዚህ ኢትዮጵያ ውስጥ ያለው አይመስልኝም። በእውነቱ ተአምር ያየው ነኝ። ዝም ብሎ ማድነቅ ስለሚገባኝ ብቻ ሳይሆን እውነተኛ በዚህ አይነት ሁኔታ ከሄደች ኢትዮጵያ ክቡር ጠቅላይ ሚኒስትራችን እንዳሉት በአጭር ጊዜ ውስጥ አፍሪካ ብሎም ከአፍሪካ አንደኛ ቀጥሎም ዓለም ላይ ትልልቅ አገሮች ከሚባሉት ጋር ተርታ ትሰልፋለች። በጉባ ብስራቶች ትልቁ ብስራት የሆነው የማዳበሪያ የጋዝ እንደገና ኢትዮጵያ ራሷን ችላ የምትወጣበት እስከዛሬ ታስረን ተቀምጠንበት የነበረውን የውሃ ጥያቄዎቻችንንም ሁሉ የተለያዩ ውሃዎቻችንን የሚመልስ ጊዜ ስለነበረ በዛ ጊዜ ላይ የትውልድ ጥያቄ የነበረውን የአባይ ተገድቦ ዛሬ ላይ ኃይል መምጣት የሚችልበትን አቅም እዚህ ያላችሁ ትውልዶች ያለፉም ትውልዶች የብዙዎቻችን ህመም የነበረበት የተመለሰበት ነውና ይቻላል። ትናንት ግን ተችሏል። ዛሬም እንኳን ግን የጉባ ብስራቶች ከተበሰሩበት ቀን ማንረሳው ትልቁ ቀናችን ስለነበረ በዛ በ2018 ዋዜማ ለሰራችሁት ላስቀመጣችሁት ከወገባችሁ እናቶች፣ አባቶች፣ መምህራን፣ ወጣቶች ሁሉም በሁሉም ዘርፍ ላይ ያለ የሰራችሁት ስለሆነ በባለፈው ስላስቀመጣችሁት አሻራ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ሸኔ እንላለን። ሸኔ አሁን እየቆመ ነው። ፋኖ የማይቆምበት ምክንያት ምንድነው? ስለዚህ መንግስታችን ህዝቡን ኢትዮጵያን ለመታደግ የቆመ መንግስት ስለሆነ በሰሜን በኩል ያለውን የፋኖን ግርግር የሌላ ተልእኮም ስላለው ያንን እጁን ጊዜ ሳይሰጥ ቢያስተካክለልን። በስተመጨረሻ ይሄ እንዲቀጥል ምንድነው ማድረግ ያለብን የሚለው በጣም ወሳኝ ነገር ነው።
ያገኘነውን እንድናስቀጥል የህዝባችንን ጥያቄ እንድንመልስ በጋራ የተጀመረው ኢኮኖሚያዊና ማህበራዊ ልማት ተሳክቶ የአፍሪካ የብልጽግና ተምሳሌት መሆን እንድንችል ምንድነው ማድረግ ያለብን? አንደኛ አሁን የተጀመረው አንድነት መጠናከር አለበት። አንድነት በጣም ወሳኝ ነው። እንድንደክምና እንድንበረከክ የሚፈልጉ አካላት መጀመሪያ የሚያጠቁት አንድነታችንን ነው የሚያጠቁት። ከተማ ውስጥ ገብተው አንድነት ያጠቃሉ። ዞን ላይ ገብተው አንድነት ያጠቃሉ። ስለዚህ አንድነታችን የሚያጠቃ ኃይል ሲመጣ ኖ አይቻልም ማለት መቻል አለብን። ሚዛን አማን ከተማ አንድነት ለአካባቢው ሰላም ብቻ ሳይሆን ለአካባቢው ልማት በጣም ወሳኝ ነው። አንድነታችን የሚያደፈርስ ከውጭ የመጣ ከውስጥ የተላከ ኃይል ሲመጣ በጋራ እጅ ለእጅ ተያይዛችሁ በፍጹም ሚዛን አማን ከተማ አንድነቱን አያስደፍርም፣ ዞኑም አንድነቱን አያስደፍርም ማለት ይገባል። እዚህ ላይ አባታችን ያነሱት የጽንፈኞቹ ጉዳይ ምን ላይ ደርሷል? የሰላም ጉዳይ ምን ላይ ደርሷል? የጽንፈኞቹ ጉዳይ እያከተመ ነው። ያከትምለታል። አባቴ የትም መድረስ አይችልም። አንድ ዘር ብቻ መዞ፣ አንድ ሃይማኖት ብቻ መዞ፣ አንድ ሰፈር ብቻ መዞ፣ የኔ ብሔር ብቻ የሚል፣ የኔ ሃይማኖት ብቻ የሚል፣ የኔ ዘር ብቻ የሚል፣ የኔ መንደር ብቻ የሚል እዛው መንደሩ ላይ ይቀራታል እንጂ የትም አይደርስም። ኢትዮጵያዊነት ያሸንፋል። ኢትዮጵያዊነት ያሸንፋል። እኛ እዚህ ተወያይተናል በውሃ ጉዳይ ቅርብ ጊዜ 14 ቀን ባልሞላ ጊዜ ነው ውሃ የተዘረጋልን። እውነት ነው የምላቸው። መጀመሪያ ካስገቡ ሰዎች እኔ ነኝ። ወር አልሞላም። አሁንም ቢሆን እኔና አንድ ወንድም ያለ ጠይቀናል። ጋቸበኛን አልፎ ነው የሚመጣ። ታውቃላቸው እንግዲህ እዚህ ከተማ ህዝብ ከ20 ዓመት በላይ ምን ከዛ በላይ ነው ተጠቅሟል። እኛ አንድ ቀን ተጠቅመን ከኛ አልፎ መጥቶ ማለት ነው። ይሄ ነው በቃ ጥያቄ ማለት ጥያቄን ወዲያው መመለስ ማለት ይሄ ነው። እና በጣም ነው የምናመሰግነው ያየናቸው ይሄ ለውጦች በእውነት እንዲህ በአንደበት ገልጸን የምንጨርሰው አይደለም። እያየን ነው። ከውሃ ጋር ያለው ነገር በጣም ትክክለኛ ጥያቄ ነው። ውሃ የሚዛን ህዝብ 19000 ህዝብ ድሮ በነበረበት ሰዓት ነው እነዚህ ፎቆች ባልነበሩበት ትልልቅ ማሽነሪዎች በሌሉበት የውሃ ዲማንዳችን ራሱ እጅግ በጣም ዝቅተኛ በነበረበት ሰዓት የነበረ የውሃ ትሪትመንት ፕላንት ነው ያለን። አሁን ህዝቡ ከውሃ ጋር ኤክስትሪምሊ ዲፔንደንት በሆነበት ትልልቅ ህንፃዎች ትልልቅ ውሃን የሚጠቀሙ ሆቴሎች በመጡበት ሰዓት አሁን ማስፋፊያ ከፌዴራል መንግስት ጋር በወተር ፈንድ በኩል አይ ቲንክ ከቻይና ጋር የመፈራረም ሁኔታዎች የወተር ፈንድ ሚዛን አማን ከተማ አስተዳደር ቅድሚያ ተሰጥቷት እንደምትሰራ ነው የተባለው እና ይህንን የፌዴራል መንግስትም ወስዶ እንደሚሰራ በጋራ እየሰራን ስለሆነ ፈጣሪ ቢፈቅድ ይሄ ወደ ስራ ቢገባ ወደ 1.5 እስከ 3 እስከ 2 ቢሊዮን አካባቢ ፕሮጀክት ነው። ይህንን እኛም ማቺንግ ፈንድ ይዘናል። ክልሉም ይዟል፣ ዞኑም ማቺንግ ፈንዱን በበቂ ሁኔታ ይዟል። ስለዚህ ልክ ይሄ ተፈራርሞ ተቋራጩ ወደ ከተማችን በመጣ እኛም ተቀብለን ይህንን ማስፋፊያ የምናደርግ ነው የሚሆነው። ግን ከዛ ውጭ ጥቃቅን በፈረቃም ቢሆን በ15 ቀንም ቢሆን በ30 ቀንም ቢሆን ለማህበረሰባችን ውሃ መድረስ አለበት በሚለው አጭር ምላሽ እየሰጠን ሄድን ስለሆነ በዚህ ደረጃ ቢወሰድ ጥሩ ነው። የልማት ገጠሬው እናታችን ከመቀናቱ ፈታ ብትሰጥም ማብራት አይደለም ገጠር ከተማ ላይ የበራ አይደለም ገጠር ከተማው ዝግ ነው። ስለዚህ ነው ልትወልድ እናት እንደምትጮው ከተማችን ብርሃን ተስፋ ልታይ የጮኸች ነው። ድረሱላት፣ ለሚዛን አማን ድረሱላት። ይህ ከተማው መብራት እናንተም ትናንት እንዳያችሁት በጣም እየጠፋ ነው ያለው። ሰብስቴሽን አካባቢ የሚዛን አማን ከተማ አስተዳደር ሰብስቴሽን ለ25 ሜጋዋት የተቋቋመ ሰብስቴሽን ሲሆን ኢንስታልድ የሆነው ግን 5 ሜጋዋት ነው። አሁን ከ7 ሜጋዋት በላይ በጣም ኦቨር ሎድድ ሆኖ እየሰራ ስለሆነ ሚዛን ላይ አይታችሁ ከሆነ ከአንድ ሰዓት በኋላ ሰፈር የተቀያየረ ነው የበራ ያለው። በፈረቃ ነው መብራት የተጠቀመን ያለ ነው። ስለዚህ ሶስቱ ፋብሪካዎች ለእኔ ያነሱልኝ ነገር ምንድን ነው? እኔና ክቡር አስተዳዳሪ ቅርብ ጊዜ ሎቢ አድርገን ፋብሪካዎችን ሰዎች አምጥተናቸዋል። ለመበየድ እንኳን ተቸግረዋል። ፋብሪካውን ለማቋቋም ብረት ለመበየድ በጣም ተቸግረዋል እና ይህንን ሰብስቴሽን በእርግጥ ማስፋፊያ እየሰራ ነው። ፌዴራሉ ትኩረት ያደርጋል ብዬ አስባለሁ። በአጭር ጊዜ ውስጥ ይሄ ከተከናወነ እኛም እንደ ሚዛን አማን ከተማ አስተዳደር በትንሹ እስከ 30 ሄክታር መሬት በአጭር ጊዜ አዘጋጅተን ከተማ ላይ በማኒፋክቸሪንግ ዘርፍ በአግሮ ፕሮሴሲንግ ትልልቅ ፋብሪካዎችን ኢንቫይት አድርገን በአጭር ጊዜ ውስጥ አስመርቀን ለህዝቡ ጥያቄ ምላሽ የምንሰጥ ነው የሚሆነው እና ከውጭ ወደ ሀገር
የገቡ ያሉ ትላልቅ ኢንዱስትሪዎች አሉ። ትላልቅ ፋብሪካዎች መያዝ መሸከም የሚገባ ማሳ አለን። ሀገር ናት። ሚዛን አማን እንዲሁ በአይን በቀላል የሚታይ አይደለችም። 85ቱ ብሔር ብሔረሰባት ያለባት ከተማ ናት። ይሄንን ብሔር አቅፋ ነው አብሮ ተወላጁ ቤንች ሸኮ ብሔረሰብ አብረን እንደግ እያለ ያለውና በመካከላችሁ ከመጣችሁ የፋብሪካ ያስፈልጋታል። ለዚች ከተማ ፋብሪካ የላትም። ሙዝ ተጭኖ ይሄዳል። ኮረሪማው ተጭኖ ይሄዳል። አገዳው ተጭኖ ይሄዳል። ምን አለ የስኳር ፋብሪካ ቢኖረን? ምን አለ የሙዝ ፋብሪካ ቢኖረን? ምን አለ የሳሙና ፋብሪካ ቢኖረን? እንደ መንግስት እንግዲህ ዋናው ስራችን እናንተም የህዝብ ስራችን ማለት ነው። መንግስት ማለት ህዝብ ነው። ለዚህ የህዝብና ኢትዮጵያን የሚቀይር ስራችን በግብርና ብዙ ስራ ተሰርቷል። በግብርና ግን ራሳችንን መቻል ትልቅ አጀንዳ ነው። ትልቅ የቤት ስራችን ነው። ይህ ትውልድ ይሄንን ካላደረገ በእኛ ትውልድ ካላደረገ የዛሬ በፈረንጆቹ 1950 ከዛም በፊት ለሌሎች ሀገር የምትረዳ ኢትዮጵያ ዛሬ እጆቿን ወደ ሌላ ቦታ አትዘረጋም የሚል ቁርጠኝነት ስላለን አባቴ እዛ ጋር ቅድም ተናግረውታል። እንችላለን፣ ወጣት አለን፣ አቅም አለን፣ መሬት አለን፣ ተፈጥሮ አለን፣ ትውልድ አለን። በዛ ላይ ግብረ ገብ ያለው ትውልድ አለን። አባቶች አሉ፣ ያስተምራሉ። ትውልድ ሲደመር መንግስት አንድ ላይ ከመጣ ኢትዮጵያ በእርግጠኝነት በእኛ ትውልድ በእኛ ዘመን ወደ ሌሎች እጇን መዘርጋት ሳይሆን የምትሰጥ መቀበል ሳይሆን መስጠት ላይ የምትሆን እንደሚሆን እርግጠኛ ነኝ። ለዛ ደግሞ በግብርና ራሳችንን መቻል ያስፈልጋል። በተለይ ደቡብ ምዕራብ ኢትዮጵያ የሚባለው ክልልና ይሄ ሚዛን አማን ዙሪያ ያለው የቤንች ሸኮ ዞን እኔ ከሌላ ቦታ የሆነ ነገር የሚያስፈልገው ዞን አይመስለኝም። ዝም ብዬ ሳየው ሁሉም ነገር ያለው ክልል ነው። ሁሉም ነገር ያለው ዞን ነው። ስለዚህ ከመሬት በላይም መሬት ላይም ከመሬት በታችም ሀብት አሟልቶ የተሰጠው ዞን አሟልቶ የተሰጠው የሚዛን አማን ከተማና ዙሪያው የሚያስፈልገን ተባብረን በላባችን ሰርተን ራሳችንን መለወጥ መቻል ብቻ ስለሆነ ወደዛ መንቀሳቀስ መቻላችን በጣም ጥሩ ነው፣ የሚበረታታ ነው የሚል ነው። በተለይ ዶክተር መቅደስ ቅድም አንስተዋለች። ይሄ አካባቢ ለተረጂነት የሚመች አካባቢ አይደለም። ይሄ አካባቢ በምንም አይነት መንገድ ከሌላ ቦታ ስንዴ የሚሰፈርለት፣ ከሌላ ቦታ እህል የሚመጣለት፣ ከሌላ ቦታ ልብስ የሚመጣለት አካባቢ ሊሆን አይገባም። እንዲያውም አዲስ አበባ ሙዝ የሚመገበው ከዚህ አካባቢ ነው፣ ከአርባ ምንጭ ነው፣ ከሌሎች አካባቢዎች ነው። ሌሎች አካባቢዎችን ሙዝ የሚመግብ አቮካዶ የሚመግብ ማንጎ የሚመግብ ሌሎች የሰብል አይነቶችን የሚመግብ አካባቢ ስለሆነ እኛ አይደለም ተረጂ ሌሎች አካባቢዎችን የምንረዳ ሰዎች ነን የሚል ስነ ልቦና ያስፈልጋል። ያ ስነ ልቦና ነው ጥንካሬያችንን የሚያረጋግጠው። ከምንም በላይ እናንተም የጠየቃችሁት ለሆዳችን የምንበላ ለሆዳችን የምናመርት ሳንሆን ለገበያ የምናመርት ሰዎች ነን ብላችሁ የተናገራችሁት ነገር መጠናከር አለበት። ለሆድ አይደለም የምናመርተው፣ ለገበያ ነው፣ ለኢንዱስትሪ ነው፣ ለሌሎች አካባቢዎች ነው የምናመርተው የሚለው ሳይኮሎጂ በጣም ወሳኝ ሳይኮሎጂ ነው። በጣም ትክክለኛ ነው። ከዚህ አካባቢ ያለው ማሽላው፣ ሩዙ፣ ስንዴው፣ በቆሎ ተለቅሞ አያልቅም። 24 ሰዓት ነው የሚጫነው። አይታችኋል። ይሄን ማስቀጠል ያስፈልጋል። የኢትዮጵያ መድኃኒት መሆን አለበት ይሄ አካባቢ። እሱ ብቻ ሳይሆን ፋብሪካ ብላችሁ ጠይቃችኋል፣ ኢንዱስትሪ ብላችሁ ጠይቃችኋል። ለኢንዱስትሪ የሚሆን ምርት ብዛት ማምረት ካልተቻለ ለምሳሌ አንድ ግዙፍ የስንዴ ፋብሪካ እዚህ ብናመጣ ለዛ ግዙፍ የስንዴ ፋብሪካ የሚሆን የተትረፈረፈ የስንዴ ምርት ማምረት መጀመር አለበት አካባቢው። ሙዝ በብዛት እናመርታለን አላችሁ። ሙዝ የሚያቀነባብር አንድ ፋብሪካ ቢመጣ ይበቃዋል ወይ? ለ2 ቀን አይበቃውም። ስለዚህ የሙዝ ምርት መስፋት አለበት። እንደ ሀገር ብዙ ስራዎች ተሰርተዋል። የቀረበውን ውጤት ሁላችንም ተመልክተነዋል። የባለፉት ዓመታት ላይ የነበሩ ስብራቶቻችንን እንዴት እንጠግን፣ ከዚህ በፊት የነበሩ በክልል ዛሬ እንደ ክልል ሆኖ የቆመ ሙሽራ የሆነ ክልል ላይ ነን ያለነው። ስለዚህ ይህ ጥያቄ ህዝብ የሚጠይቀው የነበረውን ጥያቄ ለመመለስ
መንግስት ቁርጠኝነቱን ከህዝብ ጋር ደግሞ ተቀራርቦ ስራዎች መስራቱን ያየንበት አመታት ናቸው። አሁን ቀጣይ የምንሰራውን ስራ ግን ለማወቅ ምን ላይ ደርሰናል፣ የቱ ጋር ደግሞ የቀሩ ነገሮች አሉ የሚለውን ለማየት ስለሆነ የተሰሩ ስራዎች ላይ ምንም ሳንዘናጋ፣ ነገር ግን ከፊታችን ያለው ሩጫ ቅድም ወንድማችን እንዳሉት ምጥ ላይ እንዳለች አገር ወዲድ ለምትጠብቅ ትልቅ ተስፋ ያላት ኢትዮጵያ ላይ ሆነን ስለሆነ ያለነው እኔ እውነት አገራችን ተስፋ አላት። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በብዙ ቦታዎች ላይ ኢትዮጵያ ትልቅ ናት፣ ኢትዮጵያ ተስፋ አላት፣ ኢትዮጵያ ገና ነገ አፍሪካን ብቻ ሳይሆን ዓለምን የምትመግብ አገር ናት ብሎ ብዙ ጊዜ ብለዋል። በዚህ ክልል በዚህ ቦታ ላይ ደግሞ ትልቅ እምቅ አቅም አለ። ያንን በጋራ አብረን እናወጣለን፣ አብረን እንሰራለን። ጥያቄዎች ግድ መቅረብ አለባቸው፣ መስማት ያስፈልጋል። ተቀራርበን ደግሞ መፍትሄ ማስቀመጥ ያስፈልጋል። ለዚህ ያቀረባቸውን ጥያቄዎች በሙሉ በጠቅላላ እንደ ፌደራል አብዛኞቹን ይዘናል። የትኛው በክልል የትኛው በዞን የትኛው በከተማ ይመለሳል የሚለውን የማስቀመጥ ከናንተው ጋር ቀምረን ደግሞ መፍትሄዎች የመስራት በቀጣይ ወራት በቀጣይ አመታት በቀጣይ ጊዜዎችስ እንዳያችሁት በተከታታይ ስራዎች እየተሰሩ ነው። በመቶ ቀን የሰራናቸውን ሁሌ እንገመግማለን እንደ ፌደራል። ከዛ ደግሞ በአመት የሰራነውን ስራ ቀምረን እናያለን። እቅድ እናስቀምጣለን። አቅዶ ማስቀመጥ ብቻ ሳይሆን ፈጽሞ ህብረተሰብ ጋር መድረስ ስለሆነ ትልቁ ያሁኑ አፈጻጸማችን ያንን ማድረግ የሚቻልበት መንግስቱ እኔም እድል ተሰጥቶኝ እናንተን መጥቼ ስላየው እጅግ አድርጌ መንግስትን ማመስገን ፈልጋለሁ። ዛሬም ውሃ፣ መንገድ፣ የደም ባንክ፣ የተነሺዎች ጉዳይ፣ የመብራት መቆራረጥ ጉዳይ ብላችሁ 1 2 3 ብላችሁ ተቀባብላችሁ አንስታችኋል። እኛም ቆጥረን ጽፈን ይዘናል። ቆጥረን ጽፈን ሄደን የፌደራል መንግስቱ የሚመልሰውን የፌደራል መንግስቱ እንዲመልስ፣ የክልሉ መንግስት የሚመልሰውን የክልሉ መንግስት እንዲመልስ፣ የዞኑ አስተዳደር የሚመልሰውን የዞኑ አስተዳደር እንዲመልስ፣ ሚዛን አማን ከተማ አስተዳደር የሚመልሰውን ሚዛን አማን ከተማ አስተዳደር እንዲመልስ አድርገን ሄደን ትኩስ ድንች ማቀበል ሳይሆን መፈጸም አለመፈጸሙን ጭምር እንከታተላለን ማለት ነው። ውድ የፕሮግራማችን ታዳሚዎች፣ እኛም ለዛሬው የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በሚዛን አማን ከተማ በተካሄደው ከተማ አቀፍ የህዝብ ውይይት ላይ በመገኘት ያዘጋጀነውን ፕሮግራማችን ይህን ይመስል ነበር። ለነበረን የአብሮነት ቆይታ ከልብ እያመሰገንን ዝግጅታችንን በዚሁ ቋጨን። ሰላም። የተወዳጁ ተመልካቾቻችን እንግዲህ የቤንች ሸኮ ቴሌቪዥን ነው እየተከታተላችሁ የምትገኙት። በፕሮግራሞቻችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በተከታይነት የሚኖረን ማስታወቂያና ዜማ አድምጠን ተመልሰን እንገናኛለን። በያላችሁበት አብራችሁን ሁኑ። መልካም ጊዜ። በአስገራሚ ተፈጥሮ የታጀበው ልምላሜን አብዝቶ የተቸረው ለኑሮ የሚመች ድንቅ መልክዓ ምድር አለው የቤንች ሸኮ ዞን። የቤንች ሸኮ ዞን ብዝሃነትን በማቀፍ ህብረ ብሔራዊነትን በማስተናገድ የሀገራችን ብሔር ብሔረሰቦች በፍቅርና በአብሮነት የሚኖሩበት የትንሿ ኢትዮጵያ ተምሳሌት ዞን ነው። የቤንች ሸኮ ዞን ዓመቱ ሙሉ በቂ ዝናብ ያለው ሲሆን በአትክልትና ፍራፍሬ ሀብቱም እንዲሁ የታወቀ አካባቢ ነው። የሐዝቅን ዋሻ፣ የውሲቃ ፍል ውሃ፣ የቱሉርጃና የጋይሽማ ጥብቅ ደኖች ለዞኑ ተፈጥሮ ከቸረቻቸው በርካታ ጸጋዎች ውስጥም ላብነት ተጠቃሽ ናቸው። ታዲያ ወደ ዞኑ ለሚመጡ ሁሉ የሚዛን አማን ዓለም አቀፍ አውሮፕላን ማረፊያ በመጠናቀቅ ላይ ሲሆን ከአየር ትራንስፖርት በተጨማሪ ሁሉንም አይነት የየብስ ተሽከርካሪዎች መዳረሻ በመሆኑ የመጓጓዣ ነገር አያሳስቦትም። በዞኑ በሆቴልና ቱሪዝም ዘርፎች ሰፊ የሆነ አቅም ያለው ሲሆን የገበታ ለትውልድ አካል የሆነው የደንቢ ሎጅን ጨምሮ ደረጃቸውን የጠበቁ ባለ 4 ኮከብ ሆቴሎችና የእንግዳ ማረፊያዎችም በከተማው በብዛት ይገኛሉ። ዞኑ ፍጹም ሰላማዊ ነው። ሀገሬው ደግሞ ሰው ወዳድና እንግዳ አክባሪ በመሆኑ ምንም ሐሳብ አይግባችሁ። ወደ ቤንች ሸኮ ዞን መጥተው በተለያዩ የግብርና ልማት ስራዎች በከተማዋ ባለው የሆቴልና ሌሎችም የአገልግሎት ዘርፎች እንደ ምርጫው በፈለጉት የኢንቨስትመንት አማራጮች መሰማራትና ማልማት ለሚፈልጉ ባለሀብቶች ደግሞ የዞኑ አስተዳደርም ዞትር ለእናንተ በሩን ክፍት አድርጎ ይጠብቃችኋል። በተጨማሪም አልሚ ባለሀብቶች በዞኑ ካለው ምቹ የኢንቨስትመንት አማራጮች ውስጥ በጤና ልማት ስራ፣ በትምህርት ልማት ስራዎች፣ በትራንስፖርት አገልግሎት ስራዎችን ቢሰማሩ እጅግ ትርፋማ እንደሚሆኑ አንጠራጠርም። የዞኑን እድገትና
እምቅ የመልማት አቅም ተከትሎ የተመሰረተው የቤንች ሸኮ ማህበረሰብ ቴሌቪዥን የአካባቢውን ጸጋዎች፣ የብሔረሰቦችን ባህልና እሴቶች እንዲሁም ትውፊቶች ለዓለም በማስተዋወቅ ትልቅ ኃላፊነት ተጥሎበታል። መልካም እሴትን እንገነባለን። የቤንች ሸኮ ማህበረሰብ ቴሌቪዥን አልታያለሽ አልሰማ አቤት ወገብ ሲል ከተማ አስጠበብሽው ያንን ሸማ ላያራምድ ጠቦ ጫማ ማንከን ያውቆት ለከሸማ ቴቴቴ 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 ቻየ ገበር ታሸይ ዘናም ያዋ የሜጥስ ያብራጥቤ ያይት ይፈር በማዋ ቀጭ የወን ቀጭ አበም ሀበም ጨጨ ግዶቲክ በሙር ዮነሪ ባሽካር ታሽካር ዳሊም የተሰተበ ኸረም ወይና ዘበር ቀጭ የወን ቀጭ አይተሰጪ ሄሰጭ ይየብር የሸዋ ይየብር የባዳ ኮሬ ባር ያጠጥርብ ህይወታም የሰብ ወንዳ ቀጭ የወን ቀጭ ማን ባቸነ ጨጨ ስሜ እንዝናሜ ዘምባረፋ አልማት ቢኮር ህንወረፋ ቁጥባሬ ወርድ ደና ሰፋ ባንቀፍ ወይብዬ ወስድ ባካፋ ሳሙያ ቸኖንድ ኤኖ አረፋ አትቤሽ ዲያሶ ኤኖ ነጥፋ ቴቴቴ 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 ነገር ነገር ባይልሽ ነገር ተሸክሜም አኖርሽ ነበረ ወጥር ወጥር ነጠር ነጠር ምን አመጣው ባልኩኝ ፍቅር በጥር በጥር ይው በሚስጥር በሩ ርቆሽ ለውጣልሽ ባጥር ስሜ እንዝራሜ 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 ስሜ እንዝራሜ 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 ችክ 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 የገፋን ቅርጫ ነሬ ሜዝር ችፋ ስሬም ዳድ የክብር የተማም ባይለት ቀንፋ አጭ የቦን ቀጭ አበም ሀበም ጨጭ ተህማት ወይ ኪሎ ወንጅምባ ወንጃሶ ቃዌ ቃው የሸው ያዩ ማጭ ቅባነሶ ቀጭ የቦን ቀጭ አይተሰጪ ሄሰጭ እዛም ዊጥባሮ ይቅሮ ኪዳባ ጥረስ ነሶ ዋጦ ወጦ ቤናኬት ይጆር ባያገሶ ቀጭ የቦን ቀጭ ማን ባቸነ ጨጭ አታት ቆመት ሪመት ይብረ በጉራጌ ሽም በናም ያደረ ዛምታይ ቅመጦ ባሽያ ቄጦ ብንባሽ ዳቆ ላሊያ ወጦ ይመኽረና ሃሪያ ገነ እርስተር ኸረ የሳት ገረ ቴቴቴ 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 ነገር ነገር ባይልሽ ነገር ተሸክሜም አኖርሽ ነበረ ወጥር ወጥር ነጠር ነጠር ምን አመጣው ባልኩኝ ፍቅር በጥር በጥር ይው በሚስጥር በሩ ርቆሽ ለውጣልሽ ባጥር ስሜ እንዝራሜ 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 ስሜ እንዝራሜ 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 ዋጋው ላልገባቸው ተግባ
ዳሩ አንጀት አርስ ብርቱ የጀግናው ልጅ ነኝ የጎዳናው ንጉስ ቀጭ የቆን ቀጭ ታይ ቀጭ ቀጭ ደግሜ ላስታውስሽ ይረታል እየለፋ አልያንም ለሽንፈት ነበር ስደነፋ ቀጭ የቆን ቀጭ ታይም ቦጭም ቦጭ የኔ ዝቅ ማለት ከፍ እንድትይ ነበር አቦ እንዳንቃቃራት ጋብዥኝ ለነገር ቀጭ የቆን ቀጭ ቢናህ ማኔት ነጭ ስሜ እንዝራሜ 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 ስሜ እንዝራሜ 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 በአስገራሚ ተፈጥሮ የታጀበው ልምላሜን አብዝቶ የተቸረው ለኑሮ የሚመች ድንቅ መልክዓ ምድር አለው የቤንች ሸኮ ዞን። የቤንች ሸኮ ዞን ብዝሃነትን በማቀፍ ህብረ ብሔራዊነትን በማስተናገድ የሀገራችን ብሔር ብሔረሰቦች በፍቅርና በአብሮነት የሚኖሩበት የትንሿ ኢትዮጵያ ተምሳሌት ዞን ነው። የቤንች ሸኮ ዞን ዓመቱ ሙሉ በቂ ዝናብ ያለው ሲሆን በአትክልትና ፍራፍሬ ሀብቱም እንዲሁ የታወቀ አካባቢ ነው። የሐዝቅን ዋሻ፣ የውሲቃ ፍል ውሃ፣ የቱሉ እርጃና የጋይሽማ ጥብቅ ደኖች ለዞኑ ተፈጥሮ ከቸረቻቸው በርካታ ጸጋዎች ውስጥም ላብነት ተጠቃሽ ናቸው። ታዲያ ወደ ዞኑ ለሚመጡ ሁሉ የሚዛን አማን ዓለም አቀፍ አውሮፕላን ማረፊያ በመጠናቀቅ ላይ ሲሆን ከአየር ትራንስፖርት በተጨማሪ ሁሉንም አይነት የየብስ ተሽከርካሪዎች መዳረሻ በመሆኑ የመጓጓዣ ነገር አያሳስቦትም። በዞኑ በሆቴልና ቱሪዝም ዘርፎች ሰፊ የሆነ አቅም ያለው ሲሆን የገበታ ለትውልድ አካል የሆነው የደንቢ ሎጅን ጨምሮ ደረጃቸውን የጠበቁ ባለ 4 ኮከብ ሆቴሎችና የእንግዳ ማረፊያዎችም በከተማው በብዛት ይገኛሉ። ዞኑ ፍጹም ሰላማዊ ነው። ሀገሬው ደግሞ ሰው ወዳድና እንግዳ አክባሪ በመሆኑ ምንም ሐሳብ አይግባችሁ። ወደ ቤንች ሸኮ ዞን መጥተው በተለያዩ የግብርና ልማት ስራዎች በከተማዋ ባለው የሆቴልና ሌሎችም የአገልግሎት ዘርፎች እንደ ምርጫው በፈለጉት የኢንቨስትመንት አማራጮች መሰማራትና ማልማት ለሚፈልጉ ባለሀብቶች ደግሞ የዞኑ አስተዳደርም ዞትር ለእናንተ በሩን ክፍት አድርጎ ይጠብቃችኋል። በተጨማሪም አልሚ ባለሀብቶች በዞኑ ካለው ምቹ የኢንቨስትመንት አማራጮች ውስጥ በጤና ልማት ስራ፣ በትምህርት ልማት ስራዎች፣ በትራንስፖርት አገልግሎት ስራዎችን ቢሰማሩ እጅግ ትርፋማ እንደሚሆኑ አንጠራጠርም። የዞኑን እድገትና እምቅ የመልማት አቅም ተከትሎ የተመሰረተው የቤንች ሸኮ ማህበረሰብ ቴሌቪዥን የአካባቢውን ጸጋዎች፣ የብሔረሰቦችን ባህልና እሴቶች እንዲሁም ትውፊቶች ለዓለም በማስተዋወቅ ትልቅ ኃላፊነት ተጥሎበታል። መልካም እሴትን እንገነባለን። የቤንች ሸኮ ማህበረሰብ ቴሌቪዥን። የተወዳችሁ ፕሮግራማችን ተከታታዮች እንግዲህ እየተከታተላችሁ የነበረው የቤንች ሸኮ ቴሌቪዥን ነው። ለተማክሰኞ ከምሽት 12 ሰዓት እስከ 1 ሰዓት ወደ እናንተ የሚደርሰው የአማርኛ ፕሮግራም ስርጭታችን ነበር። እስካሁን ድረስ ተከታተሉት የቆያችሁት በፕሮግራሞቻችን ዘና እንዳላችሁ ተስፋ እናደርጋለን። ከቀረጻ ባለሙያው ግርማ ከበደ፣ ፕሮግራሙ እየመራው እኔ ጧያሪ ማም ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አድርገናል። ያላችሁበት ሆናችሁ ተከታተሉ ለነበራችሁ በሙሉ ምስጋናችን ከልብ ነው። መልካም ምሽት እንዲሆንላችሁ ተመኘን። ሰላም ሁኑ።